ስንቶቻችሁ ናችሁ ቁርአን ያጋንንት መጽሐፍ እስልምና ደግሞ ያጋንንት ሃይማኖት መሆኑን የምታውቁት? ሰላም ክርስቲያን እህትና ወንድሞች እንዲሁም ሙስሊሞች ሁላችሁም እንደምን ናችሁ? ሙስሊሞች ያላህ ቃል ነው ብለው ከሚጠቀሙበት ቁርአን ከ114ቱ ምዕራፎች አንዱ በአጋንንት ወይም ደግሞ በጋኔን ምዕራፍ ተሰይሟል። ይህ ምንድነው? ቁርአን አጋንንትን የሚስብና አጋንንትን የሚማርክ መጽሐፍ እንደሆነ ተቀምጧል። ሙሐመድ ሆይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነ ቁርአን ሰማን አሉ ማለትን ወደኔ ተወረደ። ወደ ቀጥታ መንገድ የሚመራንን ቁርአንን ሰማን፣ በእናንተም በእርሱም አመንን፣ በጌታችንም አንድንም አናጋራም። ስለዚህ ቁርአን ላይ ያጋንንት ቃል እንዳለ እንዲሁም ደግሞ ራሱ ቁርአን ያጋንንት መጽሐፍ አጋንንቶች የሚተዳደሩበት መጽሐፍ እንደሆነ ከዚህ መረዳት እንችላለን። ሌላውና አስገራሚው ነገር ሙሐመድ አላህን ለመጥራትና ለማውሳት በተነሳ ጊዜ ጋኔኖች በእሱ ላይ ሆነው ይመጡበት ነበር። ማስረጃ እዛው የቁርአን ክፍል ላይ ሱራ 72 ቁጥር 19 ላይ ምን ይላል? እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርቦች ሊሆኑ ቀረቡ። ስለዚህ በእስልምና አላህ ተብሎ የሚመለከው አካል ሙሐመድ ይዞት የመጣው አላህ ብሎ የሚያመልኩት አካል ስሙ አጋንንትን የሚማርክ አጋንንትን የሚያስደስት ስም ነው ማለት ነው። ስለዚህ ሙሐመድ አላህን ሲገዛ ስሙን ለማውሳት ሲነሳ ጋኔኖች ድርብርብ ሆነው የሚቀርቡት በዚህ ምክንያት ነው። እንደ ክርስትና እኛ ለእግዚአብሔር ስንገዛ አምላካችንን ስሙን ስንጠራ ጋኔኖችና ዲያብሎስ ከኛ ይርቃል እንጂ ወደኛ ይቀርባል ብለን አናምንም። በመጽሐፍ ቅዱስ የያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ ምን ይላል? እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ፣ ከእናንተም ይሸሻል ብሎ ይናገራል። ሌላውና እጅግ አስገራሚው ነገር ምንድነው? ሙሐመድ ቁርአንን ለማንበብ በተቀመጠ ጊዜ ጋኔኖች እሱን ለማዳመጥ ተደራርበው ይመጡበት ነበር። ማስረጃ ሱራ 46 ቁጥር 29 ላይ ከጋኔን የሆኑ ጭፍሮች ቁርአንን የሚያደምጡ ሲሆኑ ወደ አንተ ባዞርንም ጊዜ አስታውስ፣ በተጣዱትም ጊዜ ዝም ብላችሁ አድምጡ ተባባሉ፣ በተጨረሰም ጊዜ አስጠንቃቂዎች ሆነው ወደ ህዝቦቻቸው ተመለሱ ብሎ ይናገራል። ስለዚህ ሙሐመድ ቁርአንን በሚያነብበት ጊዜ ጋኔኖች ዝም ብለው ተስበው በቁርአን ተደስተው በቁርአን በመማረክ ጋኔኖች ያደምጡት ነበር። ስለዚህ ጋኔኖች የሚሳቡበት ሰይጣናት የሚሳቡበት ሃይማኖት እስልምና እንደሆነ ግልጽ ነው። ስለዚህ ጋኔኖችም ሙስሊሞችም በአላህ ቃል ይማረካሉ። ከዚህ በመነሳት ምንድነው እስልምና ከጋኔኖችና ከአጋንንቶች ጋር እንዲሁም ከማይታዩ መናፍስት ጋር ከባድ የሆነ ቁርኝት እንዳላቸው ከዚህ መነሳት እንችላለን። እንደ ክርስትና እኛ የእግዚአብሔርን ቃል የምናነበው እርኩሳን መናፍስትና ሰይጣናት እንዲሁም ጋኔኖች ከኛ እንዲሸሹ እንጂ ወደኛ እንዲቀርቡ እነሱን ለመማረክ አይደለም። በኤፌሶን መልእክት ምዕራፍ 6 ቁጥር 11 ጀምሮ ያለው ኃይለ ቃል እንደዚህ ይላል: የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማው ዓለም ገዢዎች ጋር በሰማያን ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ስለዚህ እኛ አጋንንቶችና ርኩሳን መናፍስት ከኛ እንዲርቁ የምናባርርበት መሳሪያችን ምንድነው? መጽሐፍ ቅዱስ፣ እሱም የእግዚአብሔር ቃል እንደሆነ ይሄ የመጽሐፍ ቅዱስ ክፍል በግልጽ ይናገራል። ስለዚህ ሙስሊም እህት ወንድሞቼ ሆይ የአጋንንት ሃይማኖት ከሆነው ከእስልምና አጋንንትን ከሚደሰቱበት ከአላህ ስም የአጋንንት መማሪያ ከሆነው ቁርአን እንዲሁም ደግሞ የአጋንንት ነብይ ከሆነው ከሙሐመድ እሱን ጥላችሁ ወጣችሁ ከኛ ከክርስቲያኖች ጋር ከመላእክት ጋር ህብረት እንድታረጉ በክርስቶስ ፍቅር ጥሪ ያቀርብላችኋለሁ።